የዝና ወጥመድ ይሆን እንዴ? እኛም የተጠራጠርነው እንደሱ ነበር። ግን ደግሞ ሞገስ ላይሆንም ይችላል። እርግጠኛ ነኝ ወጥመድ ነው። ለማንኛውም ዛሬ እሱን ማጣራታችን አይቀርም። ምን ለማድረግ አስበን? ሞገስ ዛሬ ማታ ጠበቃው የተቀበረበትን የመቃብር ጉድጓድ ለመቆፈር አስቤያለሁ። ምን? እሺ ታዲያ ያ ሰው እንዳልሞተ ከዚህ በላይ ምን ማረጋገጫ አለ? ቆፍረን ጉድጓዱን አይተን ነው ማረጋገጥ ያለብን። ሄሎ ሞገስ ነህ እንዴ? ሉላዬ እኔ እንደውም በምን አወቅሽ? መድብል እንደሄድኩ በስልክ አገናኝሻለሁ ብሎኝ ነበር። ደህና ነህ ሞገስ? ደህና ነኝ። አንቺ ደህና ነሽ? እንዴት ነሽ? ሞገስ የዝና ሰዎች ሳይሆን አይቀሩም። መድብል እየመጡ ነው። የሰማሁት። ሄሎ ሞገስ እባክህ አናግረኝ። ሄሎ ወይኔ ጉዴ ምን ነው? ይህንን ነገር ብቻዬን እንዳደርገው ፍቀድልኝ። በሱ ሀሳብ እኮ መቼም እንደማልስማማ ደጋግሜ እነግርሃለሁ። ወይዘሮ ማህሌት ሴራዋን እንግዲህ ለማሳካት ስራዋን በይፋ ጀምራለች። ከጀመረች እንግዲህ ሁለተኛ ስቴፕዋን እየሄደች ነው። የመጀመሪያው እንግዲህ ልጅቷን እንዴት ሰራተኛ መስላ ወደ ነብሩክ ቤት እንዴት ገባ ማድረግ ነበረ። እሱም ተሳክቶላት እንግዲህ ገብታለች ማለት ነው። ቤተሰቦቻችን ከገባች በኋላ ያው ልጅቷ ደግሞ ከሰዎች ጋር አሪፍ አቀባበል አድርገዋታል። ተቃላችሁ የነብሩክ ቤት ሁሉም ሰው በቃ እናንተን ነው የሚመለከተው። ቅድስቴ ናት። ምሳሌም ደግሞ እንዳሳዩት ፊት ነው። ከዛም ብሩክም ደግሞ እንደምታውቁት ነው ማለት ነው። ሌላው መድብልም እንደምታውቁት እንግዲህ እንደዚህ አይነት ነገር የመጥፎ ሀሳብ የለውም። ግን መድብል ነገሮችን በጥንቃቄና በብልሃት ነው የሚመለከተው። ከሁሉም በላይ እንግዲህ መድብል በሚያቸው እይታዎች ሰዎች በሚያደርጓቸው ድርጊቶቻቸው እያንዳንዱ ሰው በደንብ ጠንቅቆ መረዳት ይችላልና እንግዲህ ሰራተኛዋ ከገባች ገና በአንድ ቀን ውሎ ውስጥ እኔ እንደው ሳይሽ ግን ምንም አይነት ሰራተኛ ወዝ የለሽም እያላት ነበርና እንዴ ምን ማለት ነው ደግሞ ሰራተኛ ለመምሰል ራሴን መጣል አለብኝ እንዴ እያለች ነበር። የራስ መጣል ሌላ ነው፣ የስራ ሰው ሌላ ነው ጋይስ። እሷ ግን ብላ ያለችው 3 አመት የሆነ ቤት ሰራ ነው 3 አመት ደሞዜን ተቀምጬ ምናምን ነው እንግዲህ 3 አመት ልምድ የቤት ስራ ልምድ ያላት ሴት ቀርቶ አይደለም ከእናትና ከአባቷ ጋር እንኳን እየበላች የሆነ ነገር ምግብ ሰርታ የምትበላ አይነት ሴት አክት የምታደርግ አይደለችም ልጅቷ። ሶ እንግዲህ መድብል ብቻ ነው እንጂ አላውቅም ሳይሽ ግን እንደዛ ነው እያላት ነበር። አላልኩም ለምን ምን በወጣሽ ትጥያለሽ? ግን ደግሞ ቆንጅዬ ነሽ። ሲቀጥል ደግሞ እኔ ቅድስትም ቢሆን እዚህ ቤት አላስገባሽም ነበር እያላት ነበርና እንዴ ማለት እያለችው ነበር። ምክንያቱም ቆንጆ ነሻ እንዴ ምንድን ያለች ባልቴት ወጣት ሰራተኛ ቀጥራ ለሊታተኛ ቀናት ተቀመጥ ነው ያለው። እንግዲህ ተታታራት እየተረተ ነበር። እንዴ ኧረ በጣም አካበርከው አንተ ደግሞ እያለችው ነበርና አዎ አካበርኩት ልክ ነሽ እና ዙሮ ጥሩ ነው እስኪ እናየዋለን። እና ደግሞ ራሴን ልጥል ምናምን እንዳልሽው አይ እንደዛ አይደለም። ሰራተኛ ማለት እኮ በጣም የተከበረ ስራ ነው። በምድራችን ላይ እኮ በጣም ትልቁ ስራ ምንድነው የሚባል የቤት ሰራተኛ ስራ ነው። እሱም እንግዲህ የቤተሰቡን እኮ ምግብ ሰርታ ቤት አጽድታ ልብስ አጥባ ተኩሳ ጋግራ አብስላ የምታቀርብ እኮ የቤቱን የሙሉ የቤተሰቡን ኃላፊነት ያለባት የዝን ሁሉ ጫንቃ የተሸከመች እኮ ሴት ማለት ናት የቤት ሰራተኛ። ስለዚህ ይቺ ሴት ክብር ያልተገባት ምን ይገባታል? እኔ ለሴቶች ልዩ ክብር አለኝ። ስለዚህ ከሌላ አንፃር አይደለም ምናምን ሲላት ነበር። እንዴ ይሄን አገላለጽ እንደመጀመሪያ ጊዜ ካንተ ተሰማው ነው ከሌላ ሰው በዚህ ልክ ሲገልጽ ሰምቼው አላውቅም እያለች ነበር። እንዴት ድሮ አንቺ ታዲያ መጀመሪያ ሰው ቤት ሰርተሽ ምታውቂና ስለ ሰራተኛ ሲወራ ተሰሚያለሽ እንዴ? አንቺ የምትወይው መሸታ ቤት ምሽት ቤት ምናምን ነው። እዛ ቤት ደግሞ በሉ ጠጡ ነው እንጂ ችርስ ነው እንጂ ሌላ ነገር አይታወቅም አይደል እንዴ? እና በመግራችን ላይ ማለት ነው እንግዲህ ማህሌት ደውላላት ነበር። ስራውን እየሰራሽ ነው እያለቻት ነበርና እንግዲህ ማህሌትን እንዴ ለምንድን ነው ግን ይሄ እንዴት አይነት ቤተሰብ ውስጥ ያስገባሽኝ? ይሄን የመሰለ ፍቅር የሆነ ቤተሰብ ለምን ቀድመሽ አልነገርሽኝም? በእናትሽ ቅድስት ብታያት በቃ በጣም የተጓደደች ብሩክም በቃ በዛ ልጅቷ ደግሞ ምሳሌ
ደግሞ ይሄ ሸበላው ልጅ መኖሩ ለምን አልነገርሽ ያልቻ ነበር። እንግዲህ አንቺ ከሄድሽ ገና ከሜዲ ስራሽን ዘንግተሽ ሌላ ነገር ትለቀመቀም ያለሽ እንደ ያልቻት ነበርና አይ እንደዛ እንኳን አይደለም ምንም የሚያክል እንትን ብል ስራዬን አልዘነጋም። ግን ደግሞ መድብል በጣም እኮ በጣም ጎበዝ ነው እንጂ ደስ ይላል። ደግሞ የሚረዳበት መንገድ ምናምን እያለች ነበረ። ምክንያቱም ልጅቷ የሆነ ነገር ተመችቷታል ሶዛት ከዛ እንግዲህ ያው በመጨረሻም ማን ነው ማለት አይ አርፈሽ ስራሽን ስሪ አለበለዚያ ወየውልሽ ውርድ ከራሴ። መድብል ማለት ደግሞ ሌባ ነው ሌባ። እሺ ሴት ደፍሮ እስር ቤት ስንት ዓመት ሲሟቀቅ ከርሞ የመጣ ሌባ ነው። ስለዚህ በቃ ምንም ነገር እንትናት በይሱ ጋር እያለቻት ነበረ። ሴት ደፍሮ ግን አይመስልም እያለኝ ነበርና ምነግርሽን ብቻ ስሚ ብዬሻለሁ ወየውልሽ ያለቻት ነበር ማለት። በነገራችን ላይ ምንም ነገር አይሳካላትም ይችላል ወልካፋ ማለት ነው። ምክንያቱም ሁሌ መጥፎ ነገር ሀሳቧ አላማዋ ሁሉ እንግዲህ ያው እንደዛ ስለሆነ ጋይስ በቃ ምንም ነው የማይሳካላት። ምንም ነገር ምንም በቃ ብዙ ነገሮችን ትሞክራለች ግን አይሳካላትም። እና አሁንም ይሄ ልጅቷ በእርግጠኝነት ወይ ከመድብል ጋር ፒስ ትባባልና መድብል ጋር የሆነ ነገር ትላለች ወይ የሆነ ሚስጥር ያመልጣታል ወይ ደግሞ መድብል ይሄን ነገር ስታርክ ይነቃባታል። ጀምር ከማህሌትም ጋር እየተደዋወሉ ስለሚያወሩ ወይ የሆነ ሰው ይሰማና እንትን ይላል ማለት ነው። ስለዚህ ያው የማህሌት መክሰሩ አይቀርም አሁንም ምክንያቱም አይሳካላትም። ሌላው እንግዲህ ሞገስ ያው ጠበቃው አለመሞቱን ሰምቷል። ያው ዛሬ እንትና መድብል ጋር ሄደው ነበር። መድብል ጋር ተገናኝተው እንግዲህ መድብል ስልክም ሰጥቶታል ሚስቱንና ያው እነሱም ያሉበትን ነገር እንዲያውቅ ስልክ ገዝቶ እንግዲህ ሲም ካርድ አስገብቶ ለሞገስ ሰጥቶት ነው የመጣው። ያለውን ነገር ማረፊያም ሁሉ ነገር አዘጋጅቶለታል። ግን እንግዲህ አንድ ላይ ባሉበት ሰዓት ላይ የነዚህና ሰዎች እየተከታተላቸው ነበረ። እንግዲህ ሉላን አውርቶ ሳይጨርስ ነው ስልኩን ወደ ኪሱ ያስገባው። ምክንያቱም መጡ ያለ ነበር መድብል ማለት ነው። ግን ያው ምንም አይሆንም። አንደኛ ሞገስና መድብል አንድ ላይ ሲሆኑ ምንም ነገር የሚፈጠር የለም። አንደኛ መድብል ያው እንደምታወቁት ሹው ያረጋቸው፣ ሁለተኛ ደግሞ ሞገስም ከሆነ አሁን ጊዜ ድሮ ነበር የሚፈራው። አሁን ጎበዝ ጀግና ደፋር ሆኗል እኮ። ግን እኮ ጋይስ ሞኝታ መረረ በግ ተበረረ ትላለች እናቴ ማለት ነውና ሞኝ ሰው አንዴ ካመረረ በግ አንዴ ብር ብሎ በግ ተበረረ በጣም ከባድ ነው ጋይስ። አይያዝም በጭራሽ ነው የማይያዘው። እና በቃ ሞገስም አሁን ጀግንነት ካመጣው ወዲህ በቃ ማንም አይፈነክቸውም ማለት ማንም ነክቻ ያደርገው በቃ ይፋለማል ነው የምላችሁ እስከ ጥግ ድረስ። እና ውዴቶቻችን የዛሬው ቪዲዮ ይመስላል። እንግዲህ ወይዘሮ ማህሌትም ዝና ግሮሮዋን አንቁ ምን አባሽ እያላት ነበረ። ግን በቃ ምንም ነገር አላቅም ብላለች። እንግዲህ እሱም ደግሞ ከኔ ጋር ታያይዘሽ የታባሽ ነው እያለ ይገኛል። እንግዲህ በቅርብ ዛሬ ደግሞ እነ መድብል እንግዲህ የጠበቀውን ሁኔታ ለማወቅ ተዘጋጅተዋል። ቀጣይ በአዲስ ነገር እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ጊዜ በያላችሁበት። ላይክ አይረሳ። ባይ